ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን ከልቦ ከቀረበው ትርታ 97.6 FM የትርታ 600 የዜና ሰዓትን ይዘን ተገኝተናል። እየተከታተላችሁ አብራችሁን ስለምትቆዩ ከልብ እናመሰግናለን። የዕለቱን የትርታ 600 የዜና ሰዓት በመምራት እኔ ንጉሱ በሪውን ቴክኒኩን በጥራት በመቆጣጠር በሱቃድ ባልቻ አብረናችሁ የጋራ ቆይታ እናደርጋለን። የትርታ 600 የዜና ሰዓትን የምንጀምረው የሀገር ውስጥ ጉዳዮችን በማስቀደም ይሆናል። ኢትዮጵያ የአፍሪካን የጤና ስርዓት በራሳችን አቅም የምንገነባበት ጊዜ አሁን ነው ብላለች። የአፍሪካን የጤና ስርዓት በራሳችን አቅም የምንገነባበት ጊዜ አሁን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። በጋና አክራ በተካሄደው የአፍሪካ ህብረት የጤና ዘርፍ ልዩ የመሪዎች ጉባኤ ላይ ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ያሉት። ለ10 ዓመታት በአብዛኛው ከዓለም አቀፉ የጤና ልማት እርዳታ ከአንድ ወገን ይመጣ የነበረበት ዘመን ማብቃቱንም ምክትል ጠቅላይ ሚኒስትሩ ጠቁመዋል። የአፍሪካ ሀገራት ቢያንስ 15 በመቶ የሀገር ውስጥ በጀታቸውን ለጤና ዘርፍ ለመመደብ የገቡትን የአቡጃ ቃል ኪዳንና የአፍሪካ ህብረት የ2030 ፍኖተ ካርታን ማሳካት እንዳለባቸውም አጽንኦት ሰጥተዋል። የጤና ፋይናንስ ወጪ ሳይሆን በዜጎችና ምርታማነት ላይ የሚደረግ ኢንቨስትመንት መሆኑንም ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ጠቁመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ በቀሩ የአማራ ክልል የምርጫ ክልሎች የምርጫ አስፈጻሚዎችን እንደሚመለምል አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ዙር ቀሪ ጠቅላላ ምርጫ በአማራ ክልል በ8 ምርጫ ክልሎች ለማካሄድ የምርጫ አስፈጻሚዎችን ሊመለምል መሆኑን አመላክተዋል። ቦርዱ በምርጫ ክልሎቹ ቀሪ ጠቅላላ ምርጫን ለማካሄድ በዝግጅት ላይ እንደሚገኝም አስታውቋል። በ8 የአማራ ክልል ምርጫ ክልሎች ለሚደረገው የሰባተኛ ዙር ቀሪ ምርጫ ለመራጮች ምዝገባና ለድምፅ መስጫ ዕለት በሁሉም ጣቢያዎች ላይ አስፈጻሚዎችን በጊዜያዊነት እንደሚቀጥርም በይፋዊ ገጹ አረጋግጧል። ገለልተኝነታቸው ተረጋግጦ መስፈርቱን አሟልተው በጊዜያዊነት በምርጫ ክልሎቹ በምርጫ አስፈጻሚነት ለማገልገል ፍላጎት ያላቸው በቀጣዮቹ 10 ቀናት እንዲያመለክቱም ጥሪ ቀርቧል። ከቀላል እስከ ከባድ መጠን ያለው ዝናብ በተለያዩ የኢትዮጵያ ክፍሎች በቀጣይ 10 ቀናት እንደሚገኝ ተገልጿል። በቀጣዮቹ 10 ቀናት በኢትዮጵያ የተለያዩ ክፍሎች ከቀላል እስከ ከባድ መጠን ያለው ዝናብ እንደሚገኝ ነው የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ያስታወቀው። ከሐምሌ 14 እስከ ሐምሌ 24 2018 ባሉት 10 ቀናት ውስጥ የዝናብ ሁኔታን የሚፈጥሩ ሁኔታዎች የበለጠ እየተጠናከሩ እንደሚሄዱ ኢንስቲትዩቱ ገልጿል። በደቡብ ምዕራብ፣ ሰሜን ምዕራብ፣ ሰሜን፣ መካከለኛው፣ ሰሜን ምስራቅና ምስራቅ ክፍሎች የተሻለ የዝናብ ስርጭት መጠን እንደሚኖር ተጠቁሟል። በቀጣዮቹ 10 ቀናት የክረምት ዝናብ ተጠቃሚ የሆኑ አብዛኞቹ የኢትዮጵያ ክፍሎች ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያገኙም ኢንስቲትዩቱ አስታውቋል። በቀጣይ ቀናት የሚኖረውን መልካም የዝናብ አጋጣሚዎችን መጠቀም እንደሚገባም አሳስበዋል። ትርታ 600 የዜና ሰዓትን ነው በማድመጥ ላይ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። ከውጭ ምንጮች ወዳገኘናቸው አጫጭር ዘገባዎች ስናል በዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ የተቀሰቀሰው የኢቦላ ወረርሽኝ የሞቱ ሰዎች ቁጥር ከ1000 በላይ ማለፉን የዓለም የጤና ድርጅት አስታውቋል። በአጠቃላይ በቫይረሱ የተያዙ ሰዎች ቁጥር 2493 የደረሰ ሲሆን ከነዚህ መካከል 999 በኮንጎ እንዲሁም 2 በኡጋንዳ ሕይወታቸውን ያጡ ሰዎችን ጨምሮ የሟቾች ቁጥር 1001 ደርሷል። በአሁኑ ወቅት በኮንጎ ቢያንስ 737 ታካሚዎች በተለዩ የሕክምና መስጫ ስፍራዎችና በሆስፒታሎች ውስጥ ክትትል እየተደረገላቸው ይገኛል። ባለፈው ግንቦት ወር በምስራቃዊ ኮንጎ ኢቱሪ ግዛት የተቀሰቀሰው ይህ የቡንዲቦጊዮ የኢቦላ ዝርያ የክትባት ወይም የተለየ ሕክምና አማራጭ የሌለው ወረርሽኝ መሆኑ ተነግሯል። የዓለም ጤና ድርጅት የበሽታው መስፋፋት ከዚህ ቀደም ከተከሰቱት ወረርሽኞች ይልቅ በፍጥነት እየጨመረ መሆኑን ያሳሰበ ሲሆን በኡጋንዳ በኩል ግን ላለፉት 3 ሳምንታት አዲስ የተያዘ ሰው አለመመዝገቡ ተገልጿል።
ከቻይና ያለኝ የድንበር ውዝግብ ለመፍታት መደበኛ ግንኙነትን ማጠናከር ቅድሚያ ይሰጠው ስትል ህንድ ገለጸች። የህንድ የውጭ ጉዳይ ሚኒስትር ጃይ ሻንካር አገራቸው ከቻይና ጋር በምትከራከርበት ድንበር አካባቢ ሰላምና መረጋጋት ለመፍጠር ከቻይና ጋር ያለውን መደበኛ ግንኙነት ማጠናከር ላይ ቅድሚያ ተሰጥቶ ሊሰራ እንደሚገባው ገልጸዋል። ሂንዱስታን ታይምስ እንደዘገበው ሚኒስትሩ ይህን ያሉት በፊሊፒንስ ዋና ከተማ ማኒላ ከቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ጋር ንግግር ባደረጉ ወቅት ነው። ሚኒስትሩ አገራቱ ግንኙነታቸውን በመከባበር በጋራ ጥቅምና በተናበበ ስሜት ላይ መመስረት እንደሚጠበቅባቸው ተናግረዋል። ሁለቱ የኢትዮጵያ ወዳጅ ሀገራት ቻይናና ህንድ የገበያ ተደራሽነት፣ ሚዛናዊ የንግድ ልውውጥና የአቅርቦት ሰንሰለት ጉዳዮችን በተመለከተም ቋሚ መፍትሄ ሊያገኙ እንደሚገባ ተመክረዋል። በዚሁ መድረክ ንግግር ያደረጉት የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ አገራቸው ከህንድ መንግስት ጋር በንግግር ችግሮችን ለመፍታት ዝግጁ መሆኗን አረጋግጠዋል። በመጨረሻም አሜሪካ የኢራን ወደቦችን በመዝጋቴ 9 መርከቦች አቅጣጫቸውን ለመቀየር ተገደዋል አለች። የአሜሪካ ጦር ማዕከላዊ እዝ ሴንትኮም የኢራን ወደቦችን በመዝጋቴ 9 መርከቦች አቅጣጫቸውን ለመቀየር ተገደዋል ሲል አስታውቋል። ማዕከላዊ እዙ በትላንትናው ዕለት አቅጣጫቸውን ለመቀየር የተገደዱት መርከቦች የንግድ እንደነበሩ ጠቁመዋል። አሜሪካና ኢራን የመጀመሪያ ደረጃ የተኩስ አቁም ስምምነት ቢያደርጉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቴህራን ወደቦች ዳግም እንዲዘጉ ማዘዛቸውን ተከትሎ ወደ ዳግም ጦርነት ገብተዋል። ለሳምንታት የቆየው ዳግም ጦርነትም የዓለም 20 በመቶ የነዳጅ አቅርቦት መተላለፊያውን የሆርሙዝ ሰርጥን ለንግድ መርከቦች መተላለፊያነት አደገኛ አድርገውታል። ትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት የተከበራችሁ አድማጮቻችን። በማስከተል ደግሞ ወደ አጫጭር የቢዝነስ ዘገባዎች እናልፋለን። የአፍሪካና የባህረ ሰላጤው ሀገራት የስልታዊ ትብብር ውይይት በአዲስ አበባ ተጀምሯል። የመጀመሪያው የአፍሪካና የባህረ ሰላጤው ሀገራት ስልታዊ ትብብር ጉባኤ በኢትዮጵያ እየተካሄደ ይገኛል። በመድረኩ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ጉባኤው እየተጠናከረ የመጣውን አጋርነት ለመገምገምና ለ2027ቱ ጉባኤ ዝግጅቱ ወሳኝ ምዕራፍ መሆኑን አንስተዋል። አጋርነቱ ከተለምዷዊ የንግድ ልውውጥ ባሻገር መሰረተ ልማት፣ ታዳሽ ኃይል እንዲሁም ማምረት፣ ግብርና፣ ፋይናንስ፣ ቴክኖሎጂና የምግብ ዋስትና ዘርፎች ላይ ማተኮሩ ተገልጿል። የአፍሪካ አህጉራዊ ነጻ የንግድ ቀጠናና የባህረ ሰላጤ ሀገራት የትብብር ዕድል እየተጠናከረ መምጣቱም ተመላክቷል። የመጀመሪያው የብሔራዊ የቤት ልማት ፖሊሲ መዘጋጀቱ ተገልጿል። የዜጎችን የመኖሪያ ቤት ፍላጎት ለማሟላት ያስችላል የተባለለት ብሔራዊ የቤት ልማት ፖሊሲ ለመጀመሪያ ጊዜ ተዘጋጅቷል። በኬሚሴ ከተማ በተካሄደ የፓናል ውይይትና የፎቶግራፍ አውደ ርዕይ ላይ ተገኝተው መልእክት ባስተላለፉት ፖሊሲው የመኖሪያ ቤት እጥረትን ከመሰረቱ ለመፍታት ያለመ እንደሆነ የከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ ጸጋዬ ሞሼ ገልጸዋል። ለፖሊሲው አፈጻጸም 8 ዋና ዋና የተግባር አቅጣጫዎችን ይዟል ሲሉም አንስተዋል። ከተሞችን ወደ ውጭ ከማስፋፋት ይልቅ በከተማ ውስጥ ጥቅም ላይ ያልዋሉ መሬቶችን በማልማት የኮምፓክት ሲቲ ጽንሰ ሐሳብን ለማስፋፋት ማለሙ የተነገረለት ፖሊሲው ለቤት ግንባታ ራሱን የቻለ የፋይናንስ ስርዓት መዘርጋት፣ ዘመናዊ ቴክኖሎጂዎችንና የሀገር ውስጥ የግንባታ ግብዓቶችን በስፋት መጠቀም እንዲሁም የሚገነቡ ቤቶች ለዜጎች በተመጣጣኝ ዋጋ ተደራሽ እንዲሆኑ የሚያስችሉ አቅጣጫዎችን እንደሚያካትት ተመላክቷል። ፖሊሲውን ተግባር ላይ ለማዋል የግል ዘርፉን በስፋት ወደ ቤት ልማት መሳብና የመንግስት የማህበረሰብና የባለሀብቶችን ትብብር ማጠናከር ወሳኝ መሆኑ ተዘግቧል። ትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት ውድ አድማጮቻችን። የቢዝነስ ዘገባዎቹ ያደመጣችኋቸውን ይመስላሉ። ከልቦ በቀረበው ትርታ 97.6 ኤፍኤም ስትከታተሉት የቆየው የትርታ 600 የዕለቱ የዜና ሰዓት ያደመጣችሁትን ይመስላል። እየተከታተላችሁ አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። የቀሪ ትርታ 97.6 ኤፍኤም ፕሮግራሞች ደግሞ መደመጣቸውን ይቀጥላሉ። ሰናይ ጊዜ